ከኢትዮጵያ ወጥተው በጣም በስቃይ የሚኖሩ አውሮፓ ውስጥ ያሉ ብዙ ኢትዮጵያውያን አሉ። በቃ መምጣትም መሄድም የማይችሉ በአለም ላይ ፖዝ። በነገራችን ላይ አንዳንድ ሀገር ከሄዳችሁ በኋላ መመለስ እንደማትችሉ ታውቃላችሁ። ሰው ለጊዜው መውጣቱን ብቻ አይቶ ብቻ ቤትም ነኝ ኢትዮጵያዊ ሆኖ ኤርትራዊ ነኝ እዛ ይላል። ከዛ በኋላ ለመመለስ አንድ ቀን ስትፈልጉ ትዝ አለኝ ኢትዮጵያዊ ነኝ ስትሉ አይደለም ኤርትራዊ ነው የሚለው። ኢትዮጵያ ማታቀህም ኤርትራ ማታቀህም የሄድክበት ሀገር ማቀም። ያው እነሱ መቼም ሀብቱ ስላላቸው እንዳትሞት እንዳትሽር አይነት አበላል ትበላለህ። ምንም እንዳትፈናፈል። የሰው ልጅ ትልቁ ስጦታው ነፃነቱ ግልጽ ነው። ስለዚህ ነፃነታችሁን በምንም አትሽጡት። አንዳንድ ጊዜ ከነ ነፃነት መሞት ይሻላል አይደል እንዴ? ለአያቶቻችን ያቆዩት ሀገር የምንለው ለነፃነት ሞተው አይደል እንዴ እነሱ? ኧረ እባክህ ዋናው መትረፍ ነው እኮ ቢሉ ይሄኔ ጣሊያንኛ እኮ ነበር የምናወራው። ጣሊያንኛ ነበር የምናወራው። አንዳንድ ሰው ይሄኔ ወይኔ አሪፍ ነበር የሚል አለ በልቡ የሚል አይጠፋም። ነፃነት ይበልጣል። ሌላው የተሻለ ቤተሰብ እኮ ቤተሰብ ነው እንጂ ከተሻለ ቦታ አልተወለድኩም እንጂ ካልተማረ ቤተሰብ ከገጠር ነው እንጂ ኖ ዓለም ላይ ያተሳካላቸው ሰዎች ብትደረድሩ ብዙ አይነት ቴክስቸር አላቸው ቤተሰባቸው። ያልተሳካለት ያልተማረ ዲስፋንክሽናል የሆነ የተሻለ ቤተሰብም አይደለም። ስለዚህ አንተ እዚህ ጋር መጥተሃል፣ አንቺ እዚህ ጋር መጥተሻል። ከዚህ በኋላ የምትፈልገውን ውጤት ጋር ለሚያደርስህ ሐሳብን በውስጥሽ ይዞ እሱን መገንባት የሚባል ነገር አስተሳሰብን መገንባት የምንለው ነው። ስለዚህ 100% የሚያደርገው ምንድነው? አስተሳሰብ አመለካከት ነው። ላለፈው፣ ለአሁኑ፣ ለወደፊቱ፣ ለፈጣሪ፣ ለምድሩ፣ ለቁሳቁሱ፣ ለፖለቲክሱ፣ ለሀገር ያለን እይታ ቀና፣ መልካም፣ በጎ ከሆነ ወደዚያ ውስጥ እናተኩራለን። እይታ የሚገነባ ነገር ነው። እስከዛሬ ያላችሁ እይታ ማህበረሰቡን የገነባው ሆን ብሎ ቁጭ ብሎ የገነባችሁ ጥቂት ሰዎች ሊኖሩ ይችሉ ይሆናል። አብዛኛው ግን በቤተሰብ፣ በአስተዳደግ፣ በዘመድ፣ በጓደኛ፣ በትምህርት ቤት፣ በአስተማሪዎቻችን፣ በኮሊጎቻችን፣ በማህበረሰቡ፣ በሚዲያ አሁንም ደግሞ በሶሻል ሚዲያ ላይ ነው ምናችን የተገነባው። እይታ ኤቭሪዴይ የሚገነባ ነገር ነው። ስለዚህ መጥፎ ዜና ማየት፣ መጥፎ ነገር ማሰላሰል፣ መጥፎ ስሜትን ማስተናገድ በውስጣችን የነገ እይታችንን እየገነባ ነው የሚሄድ። የሰው ልጅ በህይወት ዘመን ውስጥ ካለ ድረስ እይታው እየተገነባ ነው የሚቀጥል። ስለዚህ ሸንቀጥ ማለት ያስፈልጋል። ስነ ስርዓት ያስፈልጋል። በዲሲፕሊን ኤቭሪዴይ ሆን ብላችሁ ከመጥፎ ወደ ጥሩ ከማይረባው ወደሚረባው መቀየር አለብን። ስለ ገንዘብ፣ ስለ ህይወት፣ ስለ ሰዎች፣ ስለ ትዳር፣ ስለ ራስ፣ ስለ ችግር፣ ስለ ስኬት፣ ስለ ጊዜ ያለን ነገር ቀና መሆን አለበት። እዚያ መጽሐፍ ላይ you can win የሚለው መጽሐፍ ላይ ይችን ታሪክ ያስቀምጣል እና ምንድነው የሚለው? እንደዚህ እንደ አሚዝመንት ሴንተሮች አሉ አይደል? የተለያዩ የህፃናት መጫወቻ ያለባቸው ቦታዎች ቤት ውስጥ ሳይሆን ፊልድ ላይ ማለት ነው። እና አንድ ሰው ፊኛ ይሸጣል። የሚሸጠው ፊኛ በሂሊየም ጋዝ እየሞላ ሂሊየም ጋዝ ቀለል ስለሚል ወደ ላይ ይወጣሉ፣ ይበራሉ። እና ሰዎችም እነሱን በገመድ እየገዙ ለልጆቻቸው በክር ይዘው ይጫወቱበታል። ከለቀቁት ወደ ላይ ነው የሚሄደው። እና ገበያ ሲቀዘቅዝበት ሰውየው ምን ያደርጋል? የተወሰኑትን ሂሊየም ጋዝ ይሞላና ሲለቃቸው በእንትን ውስጥ ሲታዩ ልጆች ይገዛልኝ ይላሉ፣ ይመጣሉ። ማስታወቂያው ራሱ ምንድነው? ፊኛውን ነው ማለት ነው። ከዛ አንድ ህፃን ልጅ ሰዎች እየገዙ ትንሽ ልጅ ነው ይመጣና ሻጩ አጠገብ የተለያዩ ከለሮችን ያያል። እንግዲህ አረንጓዴ ያያል፣ ቢጫ ያያል፣ ቀይ ያያል፣ ሰማያዊ ያያል፣ ነጭ ያያል። ከዛ ሲያይ ደግሞ ጥቁር ፊኛ አለ። ከዛ ሰውየውን ነካ አድርጎ ይሄ ጥቁሩን ፊኛ እንደሌሎቹ ይበራል ወይ ብሎ ይጠይቀዋል። እና ሰውየው ምን ብሎ ይመስልለታል? አይ ልጄ፣ ፊኛዎቹን ወደ ላይ የሚያበራቸው ከለራቸው ሳይሆን በውስጣቸው የተሞላው ሂሊየም የሚባል ጋዝ ነው፣ አየር ነው። ሂሊየሙ ነው ወደ ላይ የሚያበራቸው እንጂ ምናቸው አይደለም፣ ከለራቸው አይደለም። ስለዚህ እኔና እናንተ አይተን እንደሆነ አሁን የታሪኩን እንትን ጥቅም ሲያስረዳ የሰው ልጅ በህይወቱ ከፍ የሚያደርገው ከፍ ያለ ውጤት የሚያገኘው ከላይ ባለው ነገር አይደለም፣ ከላይ በሚሰራው ነገር አይደለም። እኔና እናንተ ችግርን ስንፈታ it's an opportunity ለብዙዎች ማለት ነው፣ አንድ ለራስ ብሎም ለሌሎች ሰዎች። ስለዚህ ለምሳሌ ፌስቡክ ማርክ ዙከርበርግ እንግዲህ ታሪኩን አጀማመሩን ስታዩ ዓለም ላይ በጣም ትልቅ ቢሊየንስ ሽያጭ ልሽጥ ብሎ ነው እንደ ጀመረ አይደለም። እንዴት ነው የኮሌጅ ጓደኞቻችን፣ ኮሌጅ ውስጥ ያለ ተማሪዎች፣ ክላስሜቶች፣ ስኩልሜቶች እንዴት ነው የምንገናኘው? ፎቶ የምንለጥፍበት አንዳንድ ኖት ምናምን የምንጽፍበት ነገር ብሎ ሰራ አድርጎ ሲፖስት all over the world እኛም አለን አይደል? ለመፍትሄ ለመስራት እስካልሰራን ድረስ እዚያ ላይ አንደርስም። ስለዚህ ለብዙዎች
ኦፖርቹኒቲ እንደምንሆን ማወቅ አለብን። ስለዚህ ፕሮብለምስ አር አንሰርድ ፕሬየርስ፣ ችግር የጸሎት መልስ ነው። ብዙ ሰው ይሄንን አያስብም። ችግር እንዴት? እስቲ አስቡት። አሁን ያላችሁ የኑሮ ደረጃን አስቡትና ኢኮኖሚካሊ የግል ቤት ከሌለ ቤት ስጠኝ ብለን እንጠይቃለናል። ሞመንት ቤት ስትጠይቁ እንደ ዛሬ አዋዋላችሁ ትውላላችሁ እንዴ? እንደ አሁን አይነት አዋዋላችሁ፣ እንደ አሁን አይነት ስራ፣ እንደ አሁን አይነት ጓደኛ፣ እንደ አሁን አይነት እረፍት፣ እንደ አሁን አይነት እንቅልፍ፣ እንደ አሁን አይነት መዝናናት አይደረግም እኮ። ቤተሰሪ ደም የለውም ነው የሚባል። ስለዚህ ቤት ስጠኝ ስትሉ ወዲያው የቤት ችግር ቻሌንጅ ይገጥማችኋል አይደል? በፊት በሰላም ተኖሩ የነበረው ከአከራይ ጋር የግል ቤት ልክ ሲያምራችሁ የኪራይ ቤት ያንገሸግሻችሁ። ስለዚህ ከጠየቃችሁ በኋላ ችግር ይሆናል ማለት ነው። ስለዚህ ወይ ጥያቄያችሁን አቁሙ። ብዙ ሰው ችግሩ ጥያቄ ጠይቅና ለመልሱ ዋጋ መክፈል አይፈልግም። ለመልሱ ፈተና ነው የሚሰጠን። ፈተና ሲሰጠን ምንድነው? በሰላም የምንኖርበት የነበረው በራስ ቤት ውስጥ የመኖርን ሰላም ስታዩ፣ በወሩ መጨረሻ ላይ ማንም የማይደውልባችሁ ደስ አይል። አሁን ልክ ይህንን ነፃነት ካያችሁ በኋላ ቤት ገብታችሁ እቺ በር እንደው እንዲህ ብትሆን ስትሉ አይቻልም። ኪራይ ቤት በፊት እኮ ሰላም ነበር። በራስ ቤት ውስጥ የመኖርን ሰላም፣ የመኖርን ነፃነት፣ የመኖርን እረፍት ስታዩ በዚህኛው ጋር ያለውን ሰላም ታጡታላችሁ በገዛ ጥያቄያችሁ። አይ እኔ ግን ይህን ነገር ካጠየቅኩ በኋላ ሰላም አጣሁ እዚህ ኪራይ ቤት ስትሉ ጥያቄውን ከተውኮ ሰላምነት ይመለሳል። ስለዚህ ዛሬ የምንፈልገውን ነገር ስንጠይቅ የማንፈልገው ህይወት ውስጥ እንገባለን። ፈተና ነው የሚሰጠን፣ የጸሎት ምላሽ ነው። ለብዙዎች ጤና ማስተላለፍ ካለባችሁ የጤናን ቫልዩ መጀመሪያ መረዳት ያስፈልጋል። ያስፈልጋል እኮ እናንተ ጤና ላይ ከባድ ችግር ይመጣና በዛ እንግዲህ በመታከም ሊሆን ይችላል፣ በስፖርት ሊሆን ይችላል፣ በጸሎት ሊሆን ይችላል፣ በጾም ሊሆን ይችላል። ምን አለፋችሁ ዞራችሁ ጤነኛ ስትሆኑ ከዛ በኋላ ማስተላለፍ ትችላላችሁ ለሰዎች። ምን እንደመደረግ እንዳለበት ፕራክቲካል ትምህርት ተምራችኋል። በሪሌሽንሺፕ ለብዙ ሰዎች ቀና መሆን ስትፈልጉ መጀመሪያ በዙሪያችሁ ባሉ ሰዎች ክህደት ይገጥማችኋል። ከፈተናውም በኋላ በቅንነት ስትኖሩ፣ ሲፈተን ከፈተናውም በኋላ በቅንነት ስትኖሩ መጨረሻ ላይ ከፍ ትላላችሁ። ለሰዎች ነገ ለብዙዎች ቀና እንዲሆኑ የምታስተምሩት ከራሳችሁ ኪስ ነው፣ ከራሳችሁ ልምድ ነው ማለት ነው። ስለዚህ ምንድነው ዛሬ በህይወታችሁ ያለ ችግር? በፊት በማወቅም ባለማወቅም የጠየቃችሁት ጥያቄ የሱ ምላሽ ነው። በህይወታችን ያለ ችግር የጸሎታችን ወይም የጥያቄያችን ወይም የህልማችን ወይም የግባችን ምላሽ ነው። ወይ ጥያቄውን ተውት። ጥያቄውን ስትተውት ችግሩ ይጠፋል። ለምን? ችግር እኮ መከራ ማለት አይደለም። ችግር እኮ ለውጥ ለማምጣት የሚያስፈልግ ምንድነው? ሁኔታ ነው አይደል? ሁኔታ ክስተት ነው ችግር። ያ ችግር ሲገጥመን ነው ከዛ የምንወጣው ማለት ነው።